ጤና ይስጥልኝ ተመልካቾች፣ ወንድማገኝ እባላለሁ። ኢትዮጵያ ማናት? ኢትዮጵያዊነት ምንድነው? በሚል ርዕስ የጀመርኩት ዝግጅት 15ኛው ክፍል ነው። በፊት እንደምለው ምናልባት የዝግጅት ጠቃሚ ሆኖ ካገኛችሁት ወደኋላ ያሉትን መመልከቱ ይጠቅማል ለማለት ፈልጌ ነው። ተያያዥነት ስላላቸው የመጨረሻውን ብቻ በማየት ምናልባት ሙሉ የዝግጅቱን ዓላማ ለማወቅ ስለሚያስቸግር ነው። እስኪ እንደው ወደ ዛሬ ዝግጅቴ ከመሄዴ በፊት አንድ ወጣት አስታውሳለሁ እያለ የሚያዘመውን ዜማና የተለያዩ ሰዎች ኢትዮጵያን በሚመለከት የተናገሯቸውን አጠር ያሉ ፈረንጆች ሳውንድ ባይት የሚሉት ነገር አለ። እሱን ሰምተን እንመለስ። እዚች ምድር ላይ ሁላችንም ተሰርተን ተለይተናል ለማን ሸዋ ቢልኝ አንቺ ልጄ ነሽ፣ ጎንደር ቢልኝ እናቴ ናት፣ ኦሮሚያ ቢልኝ አባቴ ነው፣ ትግራይ ቢልኝ ደም ነው። አውቃለሁ አልተለየውም፣ አንድ ሰው ነበርኩ፣ አንድ ልብ ነበረ። አሁን 5 ቆራቾች ነኝ፣ እያንዳንዱ የተለየ ቃል ያለ ነፍሴና ራሳችን እጅ ኢትዮጵያ ኢትዮጵያ ልጆችሽ ይበሉ የራሳቸው አባቶቼ ባድዋ ሲዋጉ አይናቸው ነበረ እንዳላማ። ዛሬ በትራፊክ ላይ ስንጋጭ 4 አይሮች አሉን፣ 4 መንገዶች ተቀመጥን በተመሳሳይ ጎድጓዳ። አንድ ቡና ጠጣ፣ አንድ እንጀራ በላን፣ ተነሳን ተለያየን፣ እርስ በርስ እንተላ። በአንድ ውሃ የተጠመቀ የአንድ እሳት የተጠጠጠ የምን ምክንያት ነው? ምን መንሾ ነው? አንድ ያሻገረን ወንዝ አለ አባይ፣ አንድ ያሳየን ክብር አለ አድዋ፣ አንድ ያሰቃየን ትውልድ አለ ደርግ፣ የምን ልቦና ነው? ምን
የራሳችን እጅ ኢትዮጵያ 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 ልጆችሽ ይበሉ የራሳቸውን ልብ አንድ ነበርን አንድ ነበርን ከአባይ ውሃ ጠጥተን በስሚም ቅዝቃዜ ተኝተን የሰላም ቃል ተናግረን አስታውሳለሁ 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 ምናልባት አንድ ልንሆን እንደገና የፈለገውን ያድርጉ። ኢትዮጵያ ሀገረ እግዚአብሔር ነች። ማንም በዘር የሚከፋፍለን እና የሚያመጣ የለም። መንገዳገል ሊኖር ይችላል። ኢትዮጵያ በልጆቿ ኃይል በፍቅር በአንድነት ከቆም ምንም ነገር የሚያግደን ነገር የለም። ይሄንን ነው ፖለቲካ ሲባል እንግዲህ እኔ የኢትዮጵያ ፖለቲካ ፓርቲዎች ሊቀመንበራቸው ነኝ። የሁሉም የ108ቱም ዞሮ ገዢውንም ጨምሮ ስለዚህ ስለዛ ስታወሩ ያው ስለኔ ያወራችሁ ነውና የወተትና ይሄ ዳያሪ ምናምን እንትን አላት። ህዝቡ ግን አይፈልግም። ወተታችን ፈልጋችሁ፣ ስጋችንን ፈልጋችሁ፣ ቅቤያችንን ፈልጋችሁ እኛን ካልፈለጋችሁ how come እንዴት ይሆናል? it's not fair basically ፌርም አይደለም። ስለዚህ ቅር ይለናልና እንደዚህ እንትን ስንል ያው መቼስ የውስጣችንን እናወጣለን። እኛ መቋጠር ብዙ ጊዜ መድረኩን ነው የሌለን እንጂ አንቋጥርም፣ እናወጣታለን። እኔ ቋንቋ ችግር የለብኝም። ሁላችሁንም በፈለጋችሁት ላናግራችሁ እችላለሁ። ብሔርንም ከፈለጋችሁ አፋር የምለውን ሰርዛችሁ አማራም አርጉኝ፣ ትግሬም አርጉኝ፣ ኦሮሞም አርጉኝ፣ ሌላም አርጉኝ። ኢትዮጵያን አትንኳት። በዛች ብቻ እንዳትመጡ። አንድ ጄኔሬሽን ራሱን እንዳያቅ ታሪኩን እንዳያቅ በዲዛይን ሆን ተብሎ አገር ለማጥፋት የማይሆን ድርጊት ተፈጽሟል። ግን ያ ትውልድ ደግሞ እንደታሰበው አሉ ኢትዮጵያ የበረከት ሀገር ናት። ሰላም የምትፈርስ እንደ ካብ የምትናድ ሀገር አይደለችም። ምንም መንገጫገጭ ቢኖር የኢትዮጵያን ታሪክ ላነበበ እኔ ሂስቶሪያን አይደለሁም። አሁን ካለንበት በጣም ውጥንቅጥ የሆነ ጊዜ ኢትዮጵያ አሳልፋለች። በጣም አስቸጋሪ ጊዜ። ኢትዮጵያ በመንገጫገጭ የምትወድቅ እንደ ዳመና የምትተን ሀገር አይደለችም። አመሰግናለሁ። እንግዲህ በእውነት የዝግጅት የመጀመሪያም በፊትም እንደምለው ኢትዮጵያ ሀገረ እግዚአብሔር ናት። የተገባላት ቃል ኪዳን አለ። አሁን በቅርቡ የጀመርኩት ያ ቃል ኪዳን ትንሳኤ ነው። ትንሳኤዋ እየታየ ነው እያልኩ ነው። ባለፉት 2-3 ዝግጅቶቼ የትንሳኤውን ምልክቶች ያው የተደበቀ ሀብቷ እየወጣ የተሸፈነ ውበቷ እየተገለጠ ኢትዮጵያ በዓለም አይን መታየት የጀመረችበት ጊዜ ላይ ነው። እንግዲህ ለሱም ብዙ ነገሮችን ዘርዝሬያለሁ። በተለያየ ካታጎሪ ወይም ደግሞ በተለያየ ክፍል መክፈል እንችላለን። በኢነርጂ፣ በነዳጅ፣ በኢንዱስትሪ፣ በማዕድን፣ በሰው ተኮር ስራዎች፣ በከተሞች የኮሪደር ልማት ይባላል። ግን ከተሞች የተሸፈነ ውበታቸው እየወጣ ነው። በተለይ የአዲስ አበባ ውበት፣ የአዲስ አበባ ኮሪደር እና የአዲስ አበባ
የውሃ ዳር ፕሮጀክት በሚገርም ሁኔታ ባለፈው ጊዜ ለማሳየት ሞክሬያለሁ። አሁን ኢትዮጵያኖች ከማየት አልፈው አንድ አይስፒድ ሾው የሚል ወጣት ቲክቶከር በላይቭ ባስተላልፋቸው የሶስት የአራት ሰዓት ዝግጅቶች ኢትዮጵያን ዓለም እንዲያውቃት አድርጎታል። ኢትዮጵያን ብቻ ሳይሆን አፍሪካን በዓለም እንድትታወቅ አድርጓል እና ያን ዝግጅት ያዩ በተለያዩ ሀገሮች የሚኖሩ ሰዎች የነበራቸውን ምላሽ በለቅሶ ለካ አፍሪካ ሰው ይኖርበታል ወይም ደግሞ ምግብ አለ፣ ውሃ አለ፣ መኪና አለ እስከማለት የደረሱበት አጠር ያለ ክሊፕ ባለፈው ለማሳየት ሞክሬያለሁ። አሁንም አንድ በተለይ አንድ አፍሪካዊ ይሄን ስፒድ ሾው ካየ በኋላ ኢትዮጵያን ያስቀመጥበት መንገድ በጣም የሚገርም ነው። በአጭር ቃላቶች መጽሐፍ የሚወጣው አይነት የኢትዮጵያን ታሪክ የኢትዮጵያን ታላቅነት ተናግሯል። እሱን አይተን ደግሞ እንመለሳለን። Oh my God, oh my goodness. Guys, Speed Tour to Ethiopia really opened the eyes of a lot of people. In fact, Americans cannot believe this is Africa. They cannot believe this is Africa. See, it is not only Europe that is beautiful, or America, Canada, Australia. Africa is beautiful. Ethiopia, oh my goodness. Let's watch the reactions of people and Speed Tour to Ethiopia that is breaking the record. In fact, the world is shocked seeing Ethiopia. Oh my, even me as an African lady, I am shocked. In the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy yo, y'all see this chat? Y'all see Ethiopia, bro? This is insane. People want my opinion on Speed's Ethiopia stream. I'm gonna keep it very plain and simple. Speed is having a spiritual awakening on this entire tour. Seeing that stream in Ethiopia, that guy with the afro, whoever that guy is, we need to find out who that guy is. The dude with the afro, they were having a whole spiritual exchange, and it was beautiful. And we're seeing him have this spiritual awakening in front of the entire world, and I love that for him. That Ethiopia stream, that one hit a little different, I won't lie. Beautiful country, beautiful people, beautiful dark-skinned melanated people at that. Shout out to Ethiopia. Love you guys. Anytime I see Ethiopian content, one thing stands out immediately. History, pride, and beauty run in your DNA. The beauty coming from Ethiopia is timeless. It's elegant, it's royal, it's ancient. Ethiopian women, your features, your grace, your presence, unmatched. Ethiopian men, your posture, your confidence, your quiet strength, powerful. And your culture, from Amhara to Oromo, to Tigray, to Guraj, to Sidima, to Afar, to Somali, you are not one story, Ethiopia. You are a civilization. Your traditional clothing, your coffee ceremonies, your music, everything about Ethiopia carries identity with pride. Ethiopia is different. You were never colonized because you defended your land. You preserved your language. You preserved your history. When Africans speak of ancient kingdoms and resistance, your name is always written in bold. And this is what the black world must understand. Blackness is not one look. It's not one culture. It's not one sound. Ethiopia represents one of the purest roots of African identity. Nigeria represents another. Kenya represents another. Ghana represents another. The Caribbean represents another. Different expressions, same ancestry. When we stop arguing about who is more black or who is more African, when we stop dividing ourselves by borders that are created by total strangers, those who are not Africans and who are not black, when we start honoring each other's history, then Africa and the black people will become unstoppable. And Ethiopia reminds us where all that began. And to my brothers and sisters in Ethiopia, thank you so much for preserving your history and your culture. Thank you so much for standing firm in your identity. Thank you so much for reminding the rest of Africans and the black world that we came from queens and kings and great civilization. Even your calendar, you didn't allow them to alter it. You had a cathedral before, many centuries before Europe had one. You are a beacon when we look at what Africa used to be before Europe invaded. If you're watching from Ethiopia or anywhere in the world, drop your flag. And please join me in this engagement to reactivate the black spirit, to bring black people together,
not in one geographical location, but wherever we are, that our heart will knit together again. And we can identify ourselves as brothers and sisters, work in unity to reactivate our power, because black is power. Just take a good look at what these people did to us for so many ቻልኩ ማለት ነው ላለማልቀስ። ትናንትና እንግዲህ የአዲስ አበባን የኢትዮጵያን ገጽታ አይሾ ስፒድ ያሳየን። አሁንም ቪዲዮ እየቀረስኩ እያጠፋው ነበረ። ላለማልቀስ እየሞከርኩ ነበር፣ ግን እንግዲህ በዛች በውባ ኢትዮጵያ ያልተደመመ ያልተገረመ ሰው የለም ብዬ አላስብም። በዚህ ውስጥ ግን ማመስገን የምፈልገው ምንም ያህል እንኳን ጎዶሎ ነገር ቢኖርብንም አመሰግናለሁ። ሌሎቹ እንግዲህ ብዙ ከተሞች በእውነት እኔ እንግዲህ እግዚአብሔር ፈቅዶልኝ የኢትዮጵያን ድሮ 14 ክፍለ ሀገር የሚባል በነበረ ጊዜ 13ቱን ክፍለ ሀገሮች የማየት እድል አጋጥሞኛል። አንደኛው የቀረኝ የትግራይ ክፍለ ሀገር ነበር። አሁን ከለውጥ ወዲህ አክሱም ሄጄ አክሱምን ስላየሁ ሙሉ አድርጎልኛል እና ከገጠር እስከ ከተማ አይቻለሁ። ብዙ ውብ ሀገር ነው፣ ለም መሬት ነው። ያ ግን ተሸፍኗል፣ ተዳፍኖ ነበርና አሁን ብዙ ከተሞች በእውነት በሚያምር መልክ እየተሰሩ ነው። እኔ የተወለድኩበት ያደግኩበት የተማርኩበት ጎንደር በጣም ልዩ በሚሆን ሁኔታ በእውነት ተሰርቷል። ሐረርም እንዲሁ። እንግዲህ አንዳንዶቹን ክፍለ ሀገሮች ኖሬባቸዋለሁ፣ ሰርቼባቸዋለሁ። ጎጃምን አውቃለሁ፣ ሐረርን አውቃለሁ፣ ጎንደርን አውቃለሁ፣ አርሲ ኖሬያለሁ፣ ሸዋ ኖሬያለሁ። ብዙዎቹን ድሮ 7 አውራጃዎች ነበሯቸው ይመስለኛል። በአጋጣሚ ይሁን እንዴት እንደሆነ አላውቅም፣ አውራጃዎቹ ድረስ አውቃለሁ። ሌሎቹን በሩጫም ቢሆን አይቻቸዋለሁ። ከምጽዋ እስከ አሰብ፣ ከጋምቤላ እስከ ጅጅጋ እስከ መተከል እንግዲህ ብዙ የሚባልና ያ ሁሉ ትልቅ ሀብት ነበርና እንደ ሰው አቅም ባይኖረኝም ለኢትዮጵያ ብዙ እመኝ ነበር በሐሳብ። በአቅም ባይኖርም እንዴት እንደሌላው ሀገር መሆን አልቻለችም የሚል እንደገና ደግሞ ውጭም ሄጄ የማየት እድልም ነበረኝ። ባለፈው እንዳልኩት ዱባይም ሄጄ ነበር፣ ለንደንም ኖሬያለሁ እና ለምን የሚል ቁጭት ያሳድር ነበር። ያ ነው አሁን እኔ ይህን ዝግጅት በመጀመሪያ ደረጃ ከኢትዮጵያ ታሪክ ነው የጀመርኩት፣ ከስር የሰው ልጅ መገኛነቷን። ከዛ የመጣሁት ደግሞ እንዴት የአንድ እናት ልጆች እርስ በርሳቸው ይገዳደላሉ በሚል ነው። አሁን ደግሞ በሶስተኛ ደረጃ የኢትዮጵያ ትንሣኤዋ ኢትዮጵያ እየተነሳች ነው በሚል ነው ያቀረብኩትና ከተሞችን በጨረፍታ እናያቸዋለን። ባለፈው ዝግጅቴ እንግዲህ ምናልባት ካላያቸዋቸው ቀደም ያሉትን ለትንሣኤዋ ዋና ማሳያዎች ናቸው ያልኳቸውን ከፋፍዬ ለመዘርዘር ሞክሬያለሁ። በኢነርጂ እና በነዳጅ እንግዲህ የአባይ ግድብ ዋነኛው የትንሣኤዋ ማብሰሪያ ነው። የኮይሻ ግድብ ሌላው ነው። የሶላር ኢነርጂ እና የንፋስ ኢነርጂ በግልም በባለሀብትም እንግዲህ በመንግስት መሆኑን አላውቅም፣ በጣም እየተስፋፋ ነው። የኒውክሌር ኢነርጂ ግንባታ እንደተጀመረ ተበስሯል። የጉባ ብስራት ላይ የሚለው ላይ ተበስሯል። የካሉብ ጋዝ ማምረት ተጀምሯል። የኦጋዴን ነዳጅ ማጣሪያ ግንባታ ላይ ነው። እነዚህ እንግዲህ ቀደም ሲል የተገኙ የወጡ ነበሩ፣ ተዳፍነው የቀሩ እና በእውነት እነዚህ ትልቆቹ ናቸው። ብዙ ሀገሮች ሀብታም የሚባሉት በአንዱ ብቻ ነው። ነዳጅ ስላላቸው ዛሬ ዓለም የማይደርስባቸው ከበርቴዎች ሆነዋል። ኢትዮጵያ ግን ነዳጁም አላት፣ ኒውክሌሩም አላት፣ ውሃውም አላት፣ የነፋሱም የፀሐዩም እና አሁን ደግሞ ኒውክሌር ሲጨመርበት በእውነት መነሳት ከዚህ በላይ ምን ሊሆን እንደሚችል አላውቅም። ይሄን እንግዲህ ራዕይ ኖሮት ሀሳብ ኖሮት ይሄ ስራ ላይ እንዲውል ያደረገ ኃይል አለ ማለት ነው እና ለዚህ እውነት ፈጣሪንም አለማመስገን የሰሩትንም ሰዎች አለማመስገን ትክክል አይደለም። እውቅና መስጠት ያስፈልጋል፣ ማመስገን እንኳን ባይችል። ሌላ በኢንዱስትሪው ነው።
የማዳበሪያ ፋብሪካ እየተገነባ ነው። የለሚ ሲሚንቶ ፋብሪካ ቀደም ሲል እንዳልኩት ተገንብቶ ስራ ላይ ውሏል። መከላከያ ኢንዱስትሪዎች በተለያዩ ምርቶች ላይ ተሰማርተዋል። የሶላር ፓናሎች እንግዲህ ሴሎች ይሏቸዋል ማምረት ተጀምሯል። የመኪና መገጣጠሚያዎች በሶማሌ ክልል፣ በአዲስ አበባ በተለያዩ ቦታዎች እንዳሉ ይነገራል። የኢንዱስትሪ ፓርኮች ላይ የተለያዩ ማምረቻ ያላቸው የተለያዩ ኩባንያዎች ስራ ላይ እንዳሉ ይነገራል። የመድኃኒት ፋብሪካ እንደውም 32 አይነት መድኃኒት ኢትዮጵያ ውስጥ እየተመረተ እንደሆነ በዜና ሰምቻለሁ። የጨርቃ ጨርቅ ፋብሪካዎች አሁን በቅርቡ በአማራ ክልል በእርግጥ በፊትም ባህር ዳር ውስጥ ጨርቃ ጨርቅ ፋብሪካ እንደነበር አውቃለሁ። አሁን ሌላ ትልቅ ስራ ላይ ያለ ሰምቻለሁ። ማዕድን በእውነት በማዕድን ሀብት ወርቅ በከፍተኛ ክምችት እንዳለ ለሱም ማጣሪያ የሚሆን ፋብሪካ ከአፍሪካ ልማት ባንክ በተገኘ እየተሰራ እንደሆነ ሰምቻለሁ። ዩራኒየም አለ፣ ሊቲየም አለ፣ ፖታሽ እና ሌሎች ከፍተኛ ውጤት ያላቸው ማዕድኖች እንዳሉ ይነገራል። እንዳልኩት እነዚህን በሙሉ አንድ አባት ከዛሬ 24 ዓመት በፊት በራእይ አይቻለሁ ብሎ የተናገሩት ነው። ወደ መጨረሻ ላይ ላመጣቸው ነው በየጊዜው እየጠቀስኳቸው አልፌያለሁ። ግን ራእያቸው ከነዚህ ጋር የተያያዘ ስለሆነ እሱን በኋላ ላይ መጨረሻ እነዚህን ከዘረዘርኩ በኋላ አመጣቸዋለሁ። ምክንያቱም ብዙ ነገሮች አሉ። በጎ ሰው ነክ ስራዎች ደግሞ ብዙ ስራዎች ተሰርተዋል። የትምህርት ቤት ምገባ፣ ማዕድ ማጋራት፣ የድሆችና የአረጋውያን መመገቢያ ማዕከላትን ማቋቋም፣ ድሆችና የሀገር ባለውለታዎች ቤቶች ማደስና የተሰሩ ቤቶችን መስጠት፣ ሴቶች ታድሶ ማዕከል እንግዲህ በጎዳና ያሉ ሴቶችን ወደ ማዕከል አስገብቶ አሰልጥኖ ለስራ ማብቃት ማለት ነው። ይሄ በእውነት ትልቅ ነገር ነው። ባለፈውም ያልጠቀስኩት አንዱ እሱ ነው። ሌሎቹ ታሪካዊ ቦታዎች ናቸው። ታሪካዊ ቦታዎች ምናልባት ባለፈው ያልጠቀስኩት የጅማ አባጅፋር ቤተመንግስት አንዱ ነው። የሚኒሊክ ቤተመንግስት የአንድነት ፓርክ በእውነት በሚያምር መልክ ተሰርቶ አይቻለሁ። የጎንደር ፋሲለደስ፣ የሐረር ጀጎል፣ የባሌ ሶፎሞር፣ የጅማ አባጅፋር ያው ቅድም ያልኩት ነው። የላሊበላ ውቅር አብያተ ክርስቲያናት እነዚህ ሁሉ ውበታቸው በእውነት በሚያምር መልክ እየወጣ ነው። የኢዮቤልዩ ቤተመንግስት ከታሪካዊነቱ በተጨማሪ የሀገር ደረጃ ሊያስጠብቅ የሚችል እንግዳ መቀበል የሚያስችል ከሌሎች ሀገሮች ጋር ከታላላቅ ሀገሮች ጋር ሊወዳደር የሚችል ትልቅ ቤተመንግስት በሚያምር ሁኔታ ተሰርቷል። እንግዲህ በአካል ሄጄ እስካየው ጓጉቻለሁ። እንግዲህ ሌላው ያው ቅድም መጀመሪያ ላይ እንዳልኩት የአዲስ አበባ ኮሪዶር እና የውሃ ዳር ፕሮጀክት እንደውም የጀልባ ትራንስፖርት እና የሰፋሪ የዱር አራዊት በከተማ ውስጥ የሚታዩ በውሃ ዳሮች ሁሉ እንዲታዩ ተደርጎ እየተሰራ ነው። ሌላው ገና ወደፊት መመጣበትና በጣም እንደው ደጋፊ ባገኝ ልሰራበት የምፈልገው የገጠር ኮሪደር ነው። እሱን ወደፊት እንመጣለን። የግብርናውንም ምናልባት በሚቀጥለው ፕሮግራሜ እንግዲህ የገጠር ኮሪደርንና ምናልባት የገጠር ኮሪደርንና የሪዞርቶቹን እና ግብርናን በሚመለከት የሚቀጥለው ፕሮግራም ያቀርባሉ። እና ለዛሬው እንግዲህ ቅድም እንዳልኩት ከተሞችን ነው ያየነው ምናየው።
ከዛ በተረፈ ሪዞርቶቹ በእውነት ለካህም አለ ተብሎ የምድር ገነት እስኪመስሉ ድረስ አዳዲስ እየተመረቁም ሁሉ እንትን እያሉ ነው። ለምሳሌ ቤኑና በአፋር ነው ያለው። እነ ወንጪ፣ እነ ጮርጮራ፣ እነ ጎርጎራ፣ እነ ደንቢ ኤኮሎጂ ሸበሌ አሁን በቅርቡ የተመረቀው በሶማሌ ክልል፣ ኮምቦልቻ ሎጎ ሐይቅ ሪዞርት እሱ ራሱን የቻለ ትልቅ ነገር ነው። ሌላ በቴክኖሎጂውም እንዲሁ የሚታዩ ብዙ ነገሮች አሉ። ታዲያ ኢትዮጵያን እንደዛ በመሰራቱ ውበቷ በመታየቱ ሰው ምንም ነገር አገርም ሰውም ሲያምር ተመልካች ይኖረዋል እና አዲስ አበባ በ2017 ብቻ ከ150 በላይ ዓለም አቀፍና አህጉራዊ ስብሰባዎችን አካሂዳለች። ይሄ ሊታይ የሚችል ነገር ስላለ ነው ተፈላጊነትን እንዲያገኝ ያደረገው። እንደውም በ2027 ወደ 50,000 እንግዶች የሚያስተናግድ ዓለም አቀፍ ስብሰባ እንድታዘጋጅ ኢትዮጵያ ትመርጣለች። የዓለም የአየር ንብረት ለውጥ ጉባኤ በ2027 ነው እና ካሁኑ ትልቅ ዝግጅት እየተዘጋጀ እንደሆነ ሰምቻለሁ። በአንድ ባለሀብት ብቻ በሜድሮክ ነው ያው በአላሙዲ በሚባለው በጣም ከፍተኛ የሆኑ 5 ሆቴሎች ግንባታ እየተጀመረ እንደሆነ አንድ ጽሑፍ ላይ አንብቤያለሁ። ራሱ ሸራተን ግቢ ውስጥ ሸራተን አዲስ የሚል ከፍተኛ ሆቴል ግንባታ እንደሚካሄድ አሁን አዲስ የተጀመረ መሐሙድ መንደር በሚለው ላይ 4 ፖይንት ባይ ሸራተን የሚል ትልቅ ሆቴል እየተገነባ እንደሆነ በሚሌኒየም አዳራሽ አካባቢም እንዲሁ ማክሲ ባይ ማሪዮት የሚል ሆቴል ግንባታ እየተካሄደ እንደሆነ ዋቢ ሸበሌን ደግሞ በቅርቡ የሜድሮክ ወይም ደግሞ የአላሙዲ ኩባንያ ከአፄ ኃይለ ሥላሴ ቤተሰቦች እንደገዙትና ያን ሆቴል በአውቶግራፊ ኮሌክሽን ባይ ማሪዮት በሚል ደረጃውን ከፍ የማድረግ ስራ እንደሚሰራ አፍሪካ ህብረት አካባቢም ዌስተርን አዲስ የሚል አሁን ማለቅ ላይ ያለ ሆቴል እንዳለ ሁሉ ነው። እንግዲህ ይሄ በአንድ ባለሀብት ብቻ የሚሰራ ነው። ሌሎች የሚሰሩ ስራዎች እንደሚኖሩ እርግጠኛ ነኝ። ሌላ ደግሞ ገና ያላየነው የተሸፈነ በከተማ ውስጥ ሌላ ከተማ የሚኖር የጫካ ፕሮጀክት ይባላል። እሱ ደግሞ ሲወጣ እንግዲህ ኢትዮጵያ ምን እንደምትመስል ማየት እና በእውነት ኢትዮጵያ እያደገች ነው። ኢትዮጵያ እየተነሳች ነው። አሁን ማስቆም ያለብን የእርስ በርስ መገዳደሉን። እስኪ ከዚህ ቀጥሎ ያሉትን የትግራይ እናቶች፣ አባቶች ለቅሶና ዋይታ በጸሎት ነው
ልመና ነው። ድጋሚ ወደ ጦርነት ሊሄዱባቸው አቤት አቤት ኪዳነ ምህረት በዓልቲ ጉልባብ በዓልቲ ኸለት ጥበብ አለኪ ምሕረት አቤት ክንብላ ስለ ጭኑቓት ስለ መንእሰይ ስለ غሩረት ስለ ስዱዳት ስለ ህፃናት አቤት አቤት ኪዳነ ምህረት በዓልቲ ጉልባብ በዓልቲ ኸለት ጥበብ አለኪ ምሕረት አቤት ክንብላ ስለ ጭኑቓት ስለ መንእሰይ ስለ غሩረት ስለ ስዱዳት ስለ ህፃናት አቤት አቤት ኪዳነ ምህረት ስለሆነ ነው እየለመኑ ስንት ሚሊዮኖችን ያስጨረሰው ኃይል ልክ እንደ የደም ግብር እንዳለበት እንደገና አዲስ ጦርነት ለመክፈት ሲንቀሳቀስ የእናቶቹ አይታ በእውነት ያቆስላል እና ይሄ መቆም አለበት። በአማራ ክልልም እንዲሁ የሚካሄደው ጦርነት መቆም አለበት። ኦሮሚያም መቆም አለበት። ይሄ በምንም መንገድ ለምንም መፍትሄ የማያመጣ ነው። ችግርን በውይይት መፍታት፣ ችግርን በሰላማዊ መንገድ መፍታት እንጂ መሳሪያ ከተነሳ መቆሚያ የለውም። ሰዎቹ ርህራሄ ሁሉ ያጣሉ። አሁን በእውነት እኔ እንደው የህወሓት ሰዎች ሰው ቢሆኑ ኖሮ ራሱ ህወሓትን በቃ ፓርቲውንም እናፈርሳለን ማለት ነበረባቸው። ያን ሁሉ ህዝብ ከጨረሱ በኋላ እንደገና ደግሞ ለሌላ አዲስ ጦርነት መዘጋጀት ይሄ የሰው ባህሪ አይደለም። በጣም ሰይጣናዊ ነው። የደም ግብር ካልሆነ በስተቀር ይሄ የፖለቲካ ዓላማ ወይም ደግሞ የመብት ወገኖቼ ምን ዘመን ነው እኮ ምን ዘመን ነው። እውነተኛነት እንደ ሐሰት፣ ሐሰተኛነት እንደ እውነት የተገለባበጠበት፣ ጮሌ የተከበረበት፣ ሌባ የተጀገነበት፣ ቀላል የተሞገሰበት፣ ጨዋ ሰው የቀለለበት፣ ፍትህ የተጨለመበት፣ ደንቆሮ ብቻ የሚያውቅበት፣ ሊቅ የሚደነቁርበት ምን ዘመን ነው ዘመዶቼ? ወገኖቼ ምን ዘመን ነው እኮ ምን ዘመን ነው። እውነተኛነት እንደ ሐሰት፣ ሐሰተኛነት እንደ እውነት የተገለባበጠበት፣ ጮሌ የተከበረበት፣ ሌባ የተጀገነበት፣ ቀላል የተሞገሰበት፣ ጨዋ ሰው የቀለለበት፣ ፍትህ የተጨለመበት፣ ደንቆሮ ብቻ የሚያውቅበት፣ ሊቅ የሚደነቁርበት ምን ዘመን ነው ዘመዶቼ? ወገኖቼ ምን ዘመን ነው እኮ ምን ዘመን ነው። እነዚህ ሪዞርቶችን በሚመለከት አለፍ አለፍ እያልን እናያቸዋለን። ሁለተኛው በግብርናው በኩል ነው። ሶስተኛውና እንደው ተባባሪ ባገኝ ብንሰራበት ብዬ የማስበው የገጠር ኮሪደር። እኔ እንዳልኩት ስራ የጀመርኩት በገጠር ነው። ቤተሰቦችም የገጠር ሰዎች ናቸው። ያ ህዝብ ይኖርበት የነበረውን ምናልባት እንደኔ ገጠሩን የምታውቁ ታውቁታላችሁ። ሰውም ከብቱም ማብሰያውም ምኝታውም አንድ ውስጥ አንዲት ጎጆ ስር ነው። አንድ ክፍል ውስጥ ዶሮ ቆጥ ላይ ሊያድር ይችል ይሆናል እንጂ አንድ ቤት እና የዛን ህዝብ ህይወት መለወጥ ከቻል በእግዚአብሔሩም ጽድቅ ነው፣ በምድሩም በእውነት ደስታን ይሰጣልና ካሁኑ እንድታስቡበት ነው። በእውነት ለብዙ ነገር አዋተናል። በአጋጣሚ ሆኖ ከ10 ከ15 ዓመት በላይ በሰብአዊ መብትን በሚመለከት በኒውዮርክ እና ኒውጀርሲ ባለ ኢትዮጵያና ትውልደ ኢትዮጵያውያን ጋር ብዙ ሰርተናል እና ብዙ ነገር አድርገናል። ገንዘብ ብዙ ተዋጥቷል። የሚቻለውን ያህል ተሰርቷል። ያ ግን ልክ ለአንድ ግንብ አንድ ጠጠር የማቀበልን ያህል ለዚህ ለውጥ መምጣት የራሱን ድርሻ አበርክቷል። አሁን ያለውን ግን በምንም ምክንያት የእናት ልጅ እርስ በርሱ መገዳደሉን እኔ መቀበል አልቻልኩም። አሁን ብዙዎቻችሁ በአካልም አስተያየትም ምክርም የሰጣችሁኝ ያላችሁ እንደው እንዳስብበት ረጋ ብዬ አስቤበት ዝግጅቱን እንዳቀርብ ነው። እኔ ግን ያለውን ተጨባጭ ሁኔታ እንጂ ሪሰርች አድርጌ ተመራምሬ የራሴን
የምርምር ውጤት አይደለም እያቀረብኩ ያለው በአካል ያለ የሚታይ የሚዳሰስ ነገር ነው እያቀረብኩ ያለሁትና ሌላ ዓላማ የፖለቲካ ዓላማ የለውም የኔ ዝግጅት አንደኛ ከተፈጥሮም ሁለተኛ እድሜም ለዚህ የሚሆን አይመስለኝም ምክንያቱም ከእንግዲህ በኋላ ዋሽቶም ልቦለድ ትረካ ጽፎ መኖር በጣም ይከብዳል ግን እውነትን ግን መናገር በእውነት ደግሞ እንደኔ እድሜ ላለ ሰው በጣም አስፈላጊ ነው ልጆቻችን መልካም ነገር መማር አለባቸው ማስተማር አለባቸው ከመተላለቅ እንዲወጡ በሰለጠነ ዓለም እንዳለ ሰው ስልጡን የፖለቲካ ከሄድ እንዲሄዱ ማስተማር ነው ያለብን ማስታረቅ ነው ያለብንና እንግዲህ እግዚአብሔር ለሱ ይርዳን የተሰራውንም አለማመስገን ነውር ነው ባናመሰግን እንኳን በእውነት ልናጣጥለው የሚገባ አይደለም ግልጽልጭ የሚባል አይደለም ከዛ በላይ ይሄደ ነውና እንግዲህ እግዚአብሔር ሁላችንም ይርዳን ለዛሬ እዚህ ላይ ጨርሳለሁ ይሄን ተውኔት ተከታተሉ ሳምንት እስክንገናኝ መልካም ሳምንት ጥላቻ ግለኝነት እኩይ ባህሪ እኔ ብቻ ልብላ ክፉ አመለካከት ግብዝነት እዚህም ተከትሎን መጥቷል ከቀያችን ያፈናቀለን ክፉ መንፈስ ንብረታችንን ጥለን የተሰደድንበት ክፉ ሐሳብ እዚህም ይዘነው መተናል ታዲያ ይሄ አያሳፍርም
ታዲያ ይሄ አያስፈራም? ፈራን። ያ ሎሬቱ እንዳለው ፈራን። የነፍስን አንደበት ዘጋን። የእድሜ ጠብታችንን ምጥ የጣር ጽንሳችንን ልሳን ልጅነት የለገሰንን በመለኮቱ የቀባንን በእሳቱ ያጠመቀንን የፍቅር አምላክ በጥበቡ በስልጣኑ ያለበሰንን ፍቅርን ፈራን። አብሮ መኖርን ጠላን። የመቻቻል የጉርብትና የመተሳሰብ አንተ ትብስ አንቺ ትብሽ ባህላችን ከስሞ እኔ ነኝነት ነግሶ አኮፍሶ አሳነሰን። አዎ ፈራን፣ ፍቅርን ፈራን። የስሜት ጎርፍ ነዳን። ይህ ስፍራ ጊዜያዊ መጠለያ ነው። ተፈናቅለው የመጡ ወገኖቻችን የሚያርፉበት ጊዜያዊ መጠለያ። ያ ነገር ግን እዚህም ተከትሎን መጥቷል። ሰው ሁሉ አብዷል እንዴ? ይገርማችኋል። እኔ እዚች ሀገር ላይ 700 ዓመት ኖሬያለሁ። 700 ዓመት። አንድም ቀን ግን ኢትዮጵያኖች እርስ በርሳቸው እንዲህ ሲገዳደሉ እንዲህ ሲጣሉ አይቻለው። እውነት ነው፣ ሰው ሁሉ አብዷል። እኔንስ ከእብደት ያውጣ በሉ። ኧረ እባካችሁ የሀገር ሽማግሌዎች እንደው ምን ትሰራላችሁ? አንድ በሏቸው እንጂ እባካችሁ። የእሱ ወገኖች ናቸው አፈናቀሉ። የእሱ ወገኖች አይደሉም። የእሷ ወገኖች ናቸው አፈናቀሉኝ። እንዴ የእሷ ወገኖች አይደሉም። ወገኖቼ የሁላችሁም ነው። የእሷ ወገኖች አይደሉም። የእሱ ዘመኖች ናቸው ያፈናቀሉ። የሁላችሁ አፈናቀለ የተባለውም ኢትዮጵያዊ ተፈናቃዩም ኢትዮጵያዊ ከሆነ የአፈናቃዩም ስቃይ የተፈናቃዩም ጸጸት የሁሉም ኢትዮጵያውያን ነው። አዎ አልቃሿ እንዳለችው ነው። የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ነው ነገሩ። ግድ የለም ሁሉን የሚያስተካክሉ አባቶች አሉ። አዎ ለለቅሶ ለሐዘኑ ለደስታውም ለሐሴቱም ልኩን የሚያውቁበት ሽማግሌዎች አሉን። እነሱ ሁሉንም ያስተካክሉታል። ግድ የለም። ምን ነው ወገኖች፣ ይሄ እኮ ፍጹም ኢትዮጵያዊ ባህል አይደለም። ምን ነው እኛ ኢትዮጵያውያን አንድ በመሆን ጠላትን ማሳፈር ነው የለመድነው። አዎ ይሄን ከጊዜ በኋላ ያመጣነውን የኔ ነው የሚል የግለኝነት በሽታ በፍቅር ማሸነፍ አለብን። ይሄ ነው
ስንጣላ የምንታረቅበት አኩሪ ባህል እያለ ምን ነው ጎበዝ? ምን ነው ሰው ከአባቱ ገዳይ ይታረቅ የለም ወይ የተባለው እኮ ያለ ምክንያት እኮ አይደለም። ምድሪቷ እኮ ሰፊ ናት፣ ለም ናት፣ ማህፀኗ ለምለም ነው። ይህን ያህል የሚያጠራለን መጫ ምድሪቷ ሳትጠበን ምድሪቷ ሳታንሰን ምንድነው እንደዚህ ሰላም የነሳት? የሚገርመው ይሄ ነው። አሁንም አንተ አንቺ እየተባባልን አንዳችን ወደ አንዳችን ጣት መቀሰርን ትተን በፍቅር በይቅርታ በአብሮነት አንድ ሆኖ መኖሩ ነው ሰላማችንን የሚያረጋግጥልን። ልማታችን እንዲበለጽግ መቻቻል አለብን፣ አንድ መሆን አለብን። ወገኖቼ እባካችሁ ሰላም ከሌለ ፍቅር የለም፣ ሰላም ከሌለ ወጥቶ መግባት የለም። አዎ ሰላም ከሌለ አርሶ መብላት የለም። ሰላም ከሌለ ወልዶ መሳም የለም። ያለ ሰላም አገር ብሎ ነገር አይታሰብም። አንድ ጊዜ አድምጡኝ ወገኖች። አያችሁ ወገኖች፣ አንተ ገበሬ ዘርህን በቡና ታቅፈህ እየጠራህ እያለ ተፈናቅለህ እዚህ መጠለያ ድረስ የመጣህ ና ወደዚህ ወንድሜ፣ ና ወደ እኔ። ምንድነው የያዝከው የእህል ዘር? ሰርገኛ ጤፍ ነው አባቴ፣ ሰርገኛ ጤፍ። ግሩም ነው፣ ድንቅ ነው። አያችሁት እንዴት ያምራል! በል ይህንን ሰርገኛ ጤፍ በዚህም ላሉ ወገኖቻችን አዘግናቸው፣ ስጣቸው፣ በዚህም አዳርሳቸው። አዎ ጎሽ ጎሽ ትሰሙኛላችሁ? ይሄ ቦታ ስለተመለከቱ እናመሰግናለን። ላይክ በማድረግና ኮሜንት በማድረግ